ሰላም ወዳችሁ ቤተሰቦቼ እንደምን ቆያችሁኝ? ይህ የኔና እናንተ የትረካ ቤት የሆነው የኦፕ ኢንተርቴይንመንት ነው። እኔ ደግሞ ኢትዮጵያ ከፈለኝ ነኝ። ዛሬ ደግሞ እንግዲህ በዚህ ዓመት ታትመው በጣም ተወዳጅነትን ካተረፉ መጽሐፎች መካከል አይነርግብን ለእናንተ ይዤላችሁ መጥቻለሁ። አይነርግብ አጫጭር ልቦለዶችን እንዲሁም ግጥሞችን የያዘ ስብስብ መጽሐፍ ነው። እኔም እንግዲህ ለእናንተ አይነርግብ ውስጥ ያሉትን አጫጭር ታሪኮች ነው ይዤላችሁ የመጣሁት። ለዛሬ እንደመጀመሪያ ራሱን አይነርግብ የተሰኘውን ታሪክ ነው ወደ እናንተ ማቀርብላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ ትረካዎቹን አዳምጣችሁ ስትወዷቸው ላይክ ማድረግ እንዳትረሱ። ሐሳብ አስተያየት ካላችሁ እንዲተረክላችሁ የምትፈልጉት መጽሐፍም ካለ እንዲሁ በኮሜንት ሴክሽናችን ላይ ብትጽፉልን ይደርሰናል። ለጓደኞቻችሁ፣ ለወዳጆቻችሁ፣ ለቤተሰቦቻችሁም ትረካዎቹን ሼር እያደረጋችሁ ቤተሰብነታችንን እናጠናክር። አሁኑኑ ሰብስክራይብ በማድረግ ትረካውን ማዳመጥ ጀምሩ። ፍቅር ይበልጣል ከክብር። የኦፕ ኢንተርቴይንመንት። አይነርግብ ከትዕግስት ሳሙኤል። በኢትዮጵያ ከፈለኝ። ስር የሰደደ ድህነት በነገሰበት፣ ሰው እንዳሸዋ በበዛበትና ግርግር መለያው በሆነ ጥቅጥቅ ያለ ሰፈር ውስጥ አድጌያለሁ። ምናልባት ሰፈሬን ጥቅጥቅ ያለ ነበር ብሎ መግለጽ የነበረውን ትርምስና ጭንቅንቅ በበቂ ሁኔታ ይገልጸውም ይሆናል። ምክንያቱም ቤታችን በኢትዮጵያ ትልቁ ገበያ መርካቶ እምብርት ላይ ነበርና። ወደ ሰፈራችን ስትመጡ ወደ ቤታችን የሚወስደውን ጠባብ ቅያስ ከማግኘታችሁ በፊት በብዙ ጥንቅጥ መካከል ማለፋችሁ አይቀሬ ነው። ሊስትሮዎች፣ ተመጽዋቾች፣ የጎዳና ተዳዳሪዎች፣ ኪስ አውላቂዎችና በየመንገድ ዳሩ ሸቀጥ ደርድረው ሲቸረችሩ የሚውሉ ጉሊት ነጋዴዎች ሁሉ ለዚህ ምስቅልቅልና ትርምስ ከፍተኛ ሚና ይጫወታሉ። ወደ ቤታችን ስትቃረቡ ውጥንቅጡ ይበልጥ ይበረታል። ከየአቅጣጫው የሚተረማመሱ ታክሲዎችና ሚኒባሶች ባላስፈላጊ ግዴለሽ የመኪና ጥሩምባ ጩኸት ናላችሁን ያዞሩታል። ስም ሆነ ባለቤት የሌላቸው የተረሱ የተራቡ ውሾች በዚህ ሁሉ ግርግር ውስጥ በእግሮቻችሁ መካከል ይዋትታሉ። ትዕይንቱን ይበልጥ ለማወሳሰብ በሚመስል ሁነት ያለምንም በቂ ምክንያት በጨካኝ ባለቤቶቻቸው ጀርባቸው በጅራፍ የሚገሸለጥ አህዮች የጣር ድምፅም ከቀኝና ከግራ ያጅባችኋል። የቤታችንን ደጃፍ ለመርገጥ ጥቂት ሲቀራችሁ እንዲሁ በሴት አጨቁ ቡና ቤቶች፣ መጠጥ ቤቶች፣ ሴተኛ ዳሪዎችና ኑሯቸውን ለማሟላት ሲሉ ከሰልና የተለያየ ቁሳቁስ የሚሸጡ አረጋውያን ሴቶች የግርግሩ አድማቂዎች ሆነው ይቀበሏችኋል። በትናንሽ ካፍቴሪያዎችና ሬስቶራንቶች በረንዳ ላይ ድህነት ያደቀቃቸው የሙት ልጆች ትርፍራፊና መጠለያ ለማግኘት ሲፍጨረጨሩ ማየታችሁ የግድ ነው። ይህ የልጅነቴ መልክ ነበር። ልብ የማትባል የማትታይ የሚለው እሳቤ ሙሉ ለሙሉ የተለየ ትርጉም የሰጠበት ቦታ። ከልጅነቴ ጀምሮ ህመም የሚያቃጥለኝ ልጅ ነበርኩ። በተለየ ሁኔታ የአንድ ደዌ ስም ጠርቼ ይህ ነበር ህመሜ ልል ባልችልም፣ ለተመለከተኝ ሰው ግን በአንድ እይታ ብቻ ሁሉም አይነት በሽታ የሚያሰቃያት እንደነበርኩ ግልጽ ይሆንለታል። ብዙውን ጊዜ የመጨረሻ ልጅ ውዴታ ይነጠፍለታል፣ ልዩ እንክብካቤ ይደረግለታል ይባላል። እኔ ግን ይህ አልገጠመኝም። ጭራሹኑ ካለመታወሴ የተነሳ የት ልሆን፣ የት ልግባ፣ የት ልውጣ ማንም ግድ ይሰጠው እንዳልነበር ልረሳው አልችልም። እዚያው አይናቸው ስር ሆኜ እንኳን ከነመፈጠሬም ትዝ አልላቸውም። አለው እዩኝ ብልም ልክ ሁለት ግራግር እንዳለው ልጅ በዛ በኮሳሳና ደቃቃ ሰውነት እየተንገዳገድኩ የራሴን ዓለም እንዳቀና የተተውኩ ነበርኩ። ትዝ እንደሚለኝ ቤተሰቦቼ ይወዱኛል። ነገር ግን ለአንዲት አፍታ ናፍቃቸው እንደነበር አላስታውስም። በቃ ከተነፈስኩ በቂያቸው ነው። ምናልባት ይህን ታሪኬን ስትሰሙ በውስጣችሁ መውደድና እንክብካቤ እኮ ፈጽሞ የተነጣጠሉ ነገሮች አይደሉም የሚል ሐሳብ ይፈጥር ይሆናል። ነገር ግን በአብዛኛው በአፍሪካ በተለይ ደግሞ በኢትዮጵያ ለሕፃናት ፍቅር መስጠት፣ መውደድ የሚባል ነገር ከቁብ የሚቆጠር ጉዳይ አለመሆኑንም ልትዘነጉት አይገባም። በነፍሳችሁ ውስጥ እስትንፋሳችሁ ጭልጭል ብላ በሕይወት መኖራችሁ ከተረጋገጠ በቃ ወላጆቻችሁ እንደ በረከትና ስኬት ይቆጥሩታል። ለወላጆቻችን ልጃቸው ማደሪያ ካለው፣ ካልተራበ፣ ካልታረዘና ትንሽ ፊደል ከቆጠረ በእነሱ አመለካከት በቃ ይህ አይነት እንክብካቤ መውደድን ያጠቃልላል። ሌላው ሁሉ ተሟልቶ ግን ፍቅር አንሶኛል ብላችሁ ብትደበቱ
በትኩረት ማጣት ምክንያት የሚደርስባችሁ ስነ ልቦናዊ ጉዳት ለእነርሱ ጉዳያቸው አይደለም፣ ደንታም አይሰጣቸውም። አዋቂ ነን ባዮች ልጅነታቸውን አቅልለው ችላ ሲሏችሁ የእናንተን ብልህነት ከመጤፍ ስለማይቆጥሩት ዝም ብለው ያለ ገደብ ያወራሉ። ይህ ደግሞ ለእኔ የፈጠራ በር ከፈተልኝ። አይናቸው ስር ሳለው ለእነሱ ግን ስውር መሆኔ ከዕድሜ በላይ አስተዋይ ያደረገኝ። እነሱ የባጤ ቆጡን ሲቀበጣጥሩ፣ እኔ ደግሞ በትኩረት እያዳመጥኩ ጠቃሚ የመሰሉኝን ነጥቦች ሁሉ በዝርዝር የአይምሮዬ ማህደር ውስጥ ማስፈር ጀመርኩ። በአዋቂዎች መካከል የነበረው ይህ በጣም አስቂኝ ግንኙነት ፍልስፍናዊ አስተሳሰብን እንዳዳብርና በጊዜው መልስ ያላገኘውላቸው ማለቂያ የለሽ ጥያቄዎች ላይ እንዳውጠነጥን አስገደደኝ። እስቲ አንድ ገጠመኝ ላውጋችሁ። አንድ ጊዜ አጎቴ በራት ሰዓት ቤታችን ከተፍ አለ። ምግብ ቀርቦ ልንበላ እየተሰናዳን ነበር። አጎቴን አብሮ እንዲበላ አባቴ ጋበዘው። አጎቴ ግን አሻፈረኝ አለ። ጭቅጭቅ ጀመሩ። ኧረ እባክህ ብላ አባቴ ደጋግሞ ይለምነው ጀመር። አጎቴ ምን ያህል እንደጠገበና መብላት እንደማይፈልግ ለማሳየት የዕለቱን ገጠመኙን በዝርዝር መተንተን ጀመረ። ይገርማችኋል፣ ጓደኛዬ ስራው ላይ እድገት ስላገኘ ምን የመሰለ ሆቴል ወስዶ ዶሮ ወጥ ጋበዘኝና ከመጠን ያለፈ በላሁ እያለ መማልና መገዘት ጀመረ። በመጨረሻ አባቴ የአጎቴን እምቢታ በመቀበል መጨቅጨቁን አቆመ። እናቴ በተሯ ልመናዋን ጀመረች። አፈርሶም ብላ እንደው ለኔ ስትል ለመቅመስ ያህል እንኳን እስቲ ትንሽ ጉረስ እያለች ተወተውተው ጀመር። ያ ሞቼ ይገኛለው ጠግብ ያለው እያለ ይምል ይገዘት የነበረ ሰው በድንገት ሳህኑን ብድግ አድርጎ መብላቱን ጀመረ። በጣም በመደነቅ አስተውለው ጀመር። በሚገርም ሁኔታ እዚያ የምግብ ጠረጴዛ ዙሪያ ከተሰበሰብነው በላይ ከመጠን ያለፈ ይጎሰጉስ የነበረው ይኸው አጎቴ ነበር። እንዲያውም አበላሉ የሆነ የረሃብ አድማ ላይ ለ3 ቀን ተሳትፎ እኛ ጠረጴዛ ላይ ጾሙን የሚፈታ ነበር የሚመስለው። እናስ አእምሮ ጤነኛ የሆነ ሰው በቀላሉ እሺ ወይም እምቢ በማለት ውሳኔውን ማሳወቅ ሲችል ለምንድነው ብዙ አላስፈላጊ ትወና ውስጥ ገብቶ ዙሪያ ጥምጥም የሚዋትተው? በስተመጨረሻ እንክት አድርጎ መብላቱ ካልቀረ ክብርን ለመጠበቅ ሲባል ውሸትንስ ምን አመጣው? መቼም የኩራት መንፈስ የተራበን ሆድ እንደማይሞላ ገብቶት ይሆናል። ያም ሆነ ይህ እኔ ግን ዶሮ ወጥ ስለመብላቱ የተወናት ተውኔት እውነት እንድትሆንለት ተመኝቼ ነበር። ምክንያቱም እናቴ የማብሰል ሙያ ስላልነበራት የምትሰራቸው የወጥ አይነቶች እህል ቅጠል አይሉም ነበርና። ቀደም ብዬ እንደነገርኳችሁ በልጅነቴ ታማሚና ኮሳሳ ልጅ ነበርኩኝ። ኢትዮጵያ ውስጥ ጎበዝ ሐኪሞች ያሉ፣ ወላጆች ግን ብዙውን ጊዜ በጎረቤቶች በዘመዶቻቸውና በሚያውቃቸው ሰዎች አስተያየት ይመራሉ። ስለዚህ በጎረቤት ጥቆማ እንደ ስንጥር መክሳቴና ያለ ልክ ሆዴ መወጠሩ የኮሶ ትል ተጣብቷት ነው ተብሎ ተወሰነ። በእኔ እይታ ልጅን ለማሳደግ የጠቅላላው መንደርተኛ እጅ ያስፈልጋል የሚለው የአፍሪካውያን ተረትና ምሳሌ ኢትዮጵያ ውስጥ ከልክ ያለፈ ከመጋነኑ የተነሳ በዘፈቀደ ማንም ጎረቤት ሆዳችሁን አሻሽቶ ጥገኛ ተውሳክ እንዳለባችሁ መወሰን ይችላል። ያለመታደል ሆኖ ያን ቅዳሜ ጠዋት የገጠመኝ ይኸው ነበር። ሀገር ሰላም ነው ብዬ ከሰፈር ጓደኞቼ ጋር እንደ ልቤ በፈንጠዝያ እየተጫወትኩ ሳለ ወይዘሮ ዘቢባ የሚባሉ አንዲት አሮጊት ጎረቤታችን ከሌሎች ልጆች ነጥለው አይናቸውን እኔ ላይ ያነጣጠረ። የእኚህ ሴትዮ ጭንቅላት እጅግ በጣም ከመግዘፉ የተነሳ ከልክ በላይ የቀጠነው ሰውነታቸው ይህንን ጉድ በምን ተአምር ተሸክመው እንደሚንቀሳቀስ ለማወቅ ይከብዳል። ሲራመዱ መንገዳገዳቸው ከጭንቅላታቸው ግዝፈት ጋር እንደተያያዘ ምንም አልጠራጠርም። እንዲያውም ስድብ አይምሰልብኝ እንጂ ወይዘሮ ዘቢባን ዝም ብዬ ሳያቸው የሆነ የጣረሞት ፊልም ላይ ከመቃብር ፈንቅሎ ወጥቶ የሚንገላወድ የበድን ገጸ ባህሪ ነው የሚመስሉት። ግዙፉን ጭንቅላታቸውን እየጎተቱ በዝግታ የሚንገዳገዱበት መንገድ በእውነት በጣም አስፈሪ ነበር። ያን ቀን ከሩቅ አይቻቸው ቢሆን በቀላሉ ላመልጣቸው ችል ነበር። ነገር ግን እኚህ ሴትዮ ብዙ ጊዜ ልክ እንደ ምትሃት ድንገት ስለሚከሰቱ ሳላስባቸው እጃቸው ውስጥ ገባሁ። በድንጋጤ አማትቤ ራሴን ከማስረከብ ሌላ ምንም አማራጭ አልነበረኝም። ነገሮችን ለማቅለልና ለመርሳት ብዬ በጭንቅላታቸውና በሰውነታቸው መካከል ስላለው አመጣጠን ብቻ ማሰላሰል ጀመርኩ። ነገር ግን ምንም እንኳን ትኩረቴን ከሁኔታው ለማራቅ በሞክርም በአንድ እጃቸው ጥፍር አድርገው ይዘውኝ በሌላኛው እጃቸው ቀጫጭን ጣቶች ሆዴን ደጋግመው እየተነቋቆሉ ሲጫኑኝ የተሰማኝን ህመም አረሳውም።
ይኸው ወይ ወስፋት ወይ ኮሶ ነው እያሉ ተወጥሮ የተነፋውን ሆዴን በኃይል አሻሽተውና ጨማምቀው ሲጨርሱ ጨዋታዬን አኮላሽተው እጄን እንደያዙ ወደ ቤት አመራን። የቤታችን ሳሎን በዕጣን መዓዛ ታውዶ ቄጠማ ተጎዝጉዞ እናቴ ከሌሎች 3 ጎረቤቶቿ ጋር ቡናዋን እየጨለጠች የሞቀ ወሬ ስታደራ ደረስን። ከወይዘሮ ዘቢባ ጋር ወደ ውስጥ ስንገባ እንደተለመደውን የግድ ሳልሰጣቸው ለሴትዮዋ የሞቀ አቀባበል ተደረገላቸው። ብዙም ሳይቆይ በዓለም ላይ መፍትሄ የሚሹ ስንት አንገብጋቢ ችግሮች እያሉ ወይዘሮ ዘቢባ የኔ ሆድ እብጠት ጉዳይ በጣም እንዳሳሰባቸው ለእናቴ አስረግጠው ነገሯት። ወዲያውኑ እናቴ ጠራችኝና ሳሎን ውስጥ መሃላቸው እንድቆም ታዘዝኩ። በጎረቤቶቻችን ሁሉ ፊት እናቴ ቀሚሴን ከፍ እንዳደርግ ጠየቀችኝ። አማራጭ ስላልነበረኝ ቀሚሴን ወደ ላይ ሰብስቤ አረንጓዴ ሙታንቴንና በክሳት የመነመኑ እግሮቼን እያሳየው ሙዚየም ውስጥ እንደቆመ ሐውልት ደርቄ ቀረሁ። ተራ በተራ እያንዳንዳቸው የተነረተውን ሆዴን ማሻሸትና መጫን ጀመሩ። በስተመጨረሻ ማንም ሐኪም ባልተገኘበት በትብብር የደረሱበት ውሳኔ ያሳየው ኮሶትል በሆዴ መኖሩን ነው። ይህ ጉዳይ የስሜት ጠባሳ ፈጥሮባት ሊሆን ይችላል ብላችሁ አስባችሁ ከሆነ ተሳስታችኋል። የአገር ጎረቤት ተሰብስቦ ቀሚሴ ተገልቦ አካሌ ያለ ፍቃዴ የተዳሰሰ በግል ሕይወቴ እንዲቦጫረቁ መፍቀድ ለእኔ ከፍተኛ ውርደት ቢሆንም፣ ነገር ግን ወሬያቸው መሃል የውድ ጓደኛዬን የመንሱርን ስም ስሰማ ሐሳቤ ተከፋፍሎ ስለነበር ለመከፋት ጊዜ አልነበረኝም። ስለዚህ ሌላውን ሁሉ ትቼ ጆሮ መጥባቴን ቀጠልኩ። የዚያች ጋለሞታ ልጅ ስሙ ማን ነበር በመድኃኔዓለም? አዎ መንሱር። እሱ እኮ እንዲሁ እንደ ልጅሽ ሆዱ ተወጥሮ ነበር። እናቲቱ ግን ማን ይጎልምትላት? ልጇን በቅጡ ማሳደግ ተስኗት ልጅየው ሆድ ውስጥ ወስፋት ነክሶ ኖሮ አንድ ቀን ወስፋቱ ባፍንጫው ወጥቶ ነፍስ ውጪ ነፍስ ግቢ ብለው ወይዘሮ ዘቢባ ሐሚታቸውን አደሩ። የወስፋቱ ባፍንጫ የመፈትለግ ጉዳይ አስደንግጦኝ እዚያው ደርቄ ቀረሁ። የሁኔታውን አሳሳቢነት ለማጉላት ምሳሌ አቅርበዋል። እኔ እስከማውቀው የመንሱር እናት በእውነቱ ጋለሞታ አልነበረችም። ነገር ግን እናቴን ወደ ተግባር እንድትሰማራ ለመቀስቀስ እንደ አስፈላጊ ማበረታቻ እንዲጠቅማቸው ስም ማጥፋት ዘመቻውን ተያያዙት። ለምንድነው እነዚህ አዋቂ ነን ባዮች መልካም ነገር ለመፍጠር ሲሉ የከፋ ውሸት የሚዋሹት? በክፋት የተመረኮዘ መልካምነትስ ምኑም መልካም ሆነ? እኔን እንዴት አድርገው የኮሶ መድኃኒት እንደሚግቱኝ ሲወያዩ ድምፄን አጥፍቼ ሹልክ ብዬ ወደ ጓደኛዬ መንሱር ቤት አመራሁ። ስለገባሁበት የትላትል ዱብዳ መንሱር ይረዳኛል ብዬ ስላሰብኩ እስካገኘው ችኮላ ያይጣል። መንሱር የቅርብ ጓደኛዬ ነበር። ጸጉሩ ከግማሽ አናቱ ስለሚጀምር ከሩቅ ሲታይ መላጣ ይመስላል። ነገር ግን ቀረብ ሲል ክብ ጭንቅላቱ በተፈረዘ ሉጫ ጸጉር የተሞላ ድንቡሽቡሽ ያለ ደስተኛ ልጅ ነበር። ሁለታችንም ማንበብና ታሪኮችን እየፈጠርን ማውራት እንወድ ነበር። ነገር ግን በተረት ፈጠራ እሱ ከኔ በእጅጉ ይበልጣል። ውሸት እየተናገረ እንደሆነ እንኳን እየታወቀ በፈጠራው ቅብ የተጥበረበረ ማንኛውም ሰው እሱን የማዳመጥ ሱስ ይይዘዋል። ሁኔታዎችን የሚገልጽበት መንገድ በጣም አሳማኝ ከመሆኑ የተነሳ አዳማጩ ታሪኩ የተከናወነበት ቦታ የተገኘ ያህል እንዲሰማው እስከማድረግ ድረስ የተካነ ነበር። ቤታቸው ሲደርስ እናቱ በሩን ከፈተችልኝና አቅፋ ስማኝ ወደ ሳሎን አመራን። የሆነ ነገር ታወራኛለች። ግን ዕድሜ ለወይዘሮ ዘቢባ። መስሜን ተነጥቄያለሁ። ከንፈሯ ሲንቀሳቀስ አያታለሁ። ግን በሐሳቤ ያለማቋረጥ የማውጠነጥነው ጋለሞታ የሚለውን ቃል ብቻ ነበር። ጎረቤታችን እንዲህ አድርገው አይምሮዬን ስለመረዙብኝ በውስጥ የረገምኳቸው። ለመንሱር ስለ ወይዘሮ ዘቢባና ተገኘብኝ ስለተባለው የኮሶትል ነገርኩት። ከሱ ጋር የሚመሳሰል ነገር ስለገጠመኝ በደስታ ዘለለ። ከጓደኝነት አልፈን በተውሳክ መጣመራችን አስፈነጠዘው። ካፍንጫው ወስፋት የመውጣቱን ነገር ሲነግረኝ እጅጉን ደነቀኝ። እንኳንስ ሊቀፋው ጭራሽ ወስፋቱ ምን ይመስል እንደነበር በወረቀት ላይ ስሎ አሳየኝ። የተፈጠረውን ነገር ትንግርት በተሞላበት ሁኔታ ሲተርክ ታሪኩ ስለራሱ ሳይሆን ከሆነ መጽሐፍ ላይ የተወሰደ ይመስል ነበር። በስተመጨረሻም እናቱና ጎረቤቶቹ መራራ የባህል መድኃኒት እንዲጠጣ እንዳስገደዱት ነገረኝ። አሻፈረኝ ብሎ መታገል ሲጀምር እንዴት ጠፍረው አስረው እንደጋቱትና ከመድኃኒቱና ከወስፋቱ ይልቅ ትንታዋ እንደፋድፈው ሊገለው እንደነበር እያዘነ ተረከልኝ። ይህ በጣም የሚያስፈራ ታሪክ ቢሆንም ወዲያውኑ የወይዘሮ ዘቢባ ግዙፍ ጭንቅላት ትዝ ብሎን በሳቅ ፈረስን። መንሱር
የሴትየዋን ጭንቅላት ከመጠን ያለፈ መግዘፍ በማጋነን ጭንቅላቷ እዚያ ኮሳሳ ሰውነቷ ላይ ተሰክቶ ስትታይ የተዘረጋ ዣንጥላ ትመስላለች ሲል የገዛ ሳቄ ትን ብሎኝ እየጠጣ የነበረውን ሻይ ራሴ ላይ ደፍቼው ነበር። እየተጨዋወትን ወደ ቤት ሊሸኘኝ አብረን ወጣን። ቤት ልንደርስ ትንሽ ሲቀረን እርጥብ ሲሚንቶ ንጣፍ የተነጠፈበት አዲስ መንገድ አገኘን። መንገዱ ጎን የተጋደመው በካርቶን ላይ የተጻፈ ምልክት እዚህ ላይ መራመድ ክልክል ነው ይላል። የሆነ ነገር ነሸጠኝና ና እባክህ ላዩ ላይ እንሄድበት አልኩት። መንሱር በጣም ፈርቶ ሲያንገራግር እንደምንም አግባባሁት። ወስፋት ባፍንጫው ከወጣ ጀምሮ እሱ የተውሳክ ሊቅ ሆኖ ቢነክስም እኔ ደግሞ ላመጽና ለሸፍጥ ማን ብሎኝ ከጥቂት ደቂቃዎች በኋላ ሲሚንቶ ላይ የተረማመድን ጮቤ ረገጥን። የጫማችንን ዱካ እያተምን እንደ ልባችን ዘለልንበት። ጫማችን ሲሚንቶውን በጨፈለቀው ቁጥር ጎረቤቶቼ መርገም ጀመርኩ። እኛ ላይ ቅጥ ያጣ አዛዥነታቸውን ረገምኩ። በእያንዳንዱ እርምጄ ያከናወኑብኝን ውርደት፣ ገና የሚጠብቀኝን መድኃኒት የመጋት ጣፈንታና ሆዴ ውስጥ የሚርመሰመሰውን የኮሶ ትል ሳይቀር ሁሉንም ረገምኩ። ተቃቅፈን ቻው ስንባባል የሆነ ትልቅ ነገር የተሳካልን ያህል በኩራት መንፈስ ፈገጋልን። በአመፀኛነታችን ከልክ ያለፈ ረካን። ቤቴ በር ላይ ስደርስ ግን የመንሱር ተገዶ መድኃኒት የመጋቱ ታሪክ ትዝ ብሎኝ ፍርሃት ወረረኝ። እንደማስበው ከሆነ ሁለት አማራጮች ብቻ ነው ያሉኝ። አንደኛው የሚሰጡኝ መራራ መድኃኒት በፈቃደኝነት መጠጣት፣ ሁለተኛው እንደ መንሱር መሸነፌ ለማይቀር መታገል። ግን ሶስተኛ ምርጫ ተብሎ የወይዘሮ ዘቢባን ጭንቅላት መጨፍለቅ የሚል ቢገባበት እውነት እላችኋለሁ እሱ ከሁሉ ይቀለኝ ነበር። ቤት ስመለስ የአቅመቢስነት ስሜት ወረረኝ። የጎረቤቶቻችን በሁሉ ነገር ጣልቃ ገብነት ከልጅነቴ ጀምሮ በጣም ያስመረረኝ ጉዳይ ነው። እንዲያውም የሆነ ጊዜ ትዝ ይለኛል። ጸጉሬን ቅማል ወርሶት እናቴ መፍትሄ ፍለጋ ጎረቤቶቻችንን ስታማክር በሹሩባ የተወጠረው አናቴ በቤንዚል ተነክሮ በሻሽ ተጠቅልሎ አንድ ሌሊት እንዳድርበት መከሯት። እስቲ አሁን አስቡት፣ እኔን የምታክል አንዲት ፍሬ ልጅ ጸጉሯ በመርዛማው ቤንዚል ተነክሮና እንደ ግብጽ የጥንት አስክሬን ባቡጀዲ ተጠቅልሎ እንዴትስ እንቅልፍ ሊወስደኝ ይችላል? እግዚአብሔር ጠብቆኝ እንጂ የዚያ ሌሊት በድንገት ቤታችን ውስጥ እሳት ቢነሳ ኖሮ ከመኝታ ቤቴ ግድግዳ በፊት እኔው ነበርኩ መጀመሪያ እንደ ችቦ ተንቦግቦጌ የምነዳው። የዚህ አይቀሬ የመድኃኒት መጋት ጉዳይ አሳስቦኝ አልጋዬ ውስጥ ገብቼ መጽናናት ይለግሰኝ ይመስል ትራሴን ጭምቅ አድርጌ ያቀፍኩት። ወዲያው ግን በሐሳቤ ወይ መንሱር ጀግና ነው አልኩ። ወስፋትን የሚያህል ነገር ካፍንጫው ውስጥ ወጥቶ እንኳን ሊቀፋው ጭራሽ በወረቀት ላይ ስሎ ለኔ ማሳየቱ እንደ ጀብዱ ማውራቱ በጣም አስደነቀኝ። የገጠመኝ የኔ ቢሆን ምናልባት ሰውነቴን ከመጽሔፍ አልፌ በመንገሽገሽ ሳልሞት ቀራለሁ። መድኃኒት እንድጠጣ የተቆረጠበት ዕለት ሲደርስ ጎረቤቶች ተሰበሰቡ። ወዲያውኑ መንሱር መዳፋቸው ስር ሲፍጨረጨር በዓይነ ህሊናዬ ውልብ አለብኝ። ከነዚህ ግንድ ከሚያካክሉ ወጠምሻ ሰዎች ጋር መታገሉ ምንም እንደማይፈይድልኝ ስለገባኝ እጣ ፈንታዬን ተቀብዬ በፈቃደኝነት መድኃኒቱን አንደቀደኩት። መራራነቱ ናሌን አዙሮ ሊደፋኝ ደረሰ። ፊደል የቆጠረው አባቴ እንኳን ለጎረቤቶቹ ሙሉ ስልጣን ሰጥቶ ቆሞ ከማየት በቀር ሊያድነኝ አልቻለም። ይህ ጉዳይ በዚህ ቢያበቃ እኮ እሰየው ነበር። መድኃኒቱን ጠጥቼ በቃ ተገላገልኩ ስል ጎረቤቶቻችን ሆዬ ጭራሽኑ ስለኔ አይነ ምድር ውይይት ጀመሩ። ውርደቴን ያቀጣጠለው ከቤታችን አጠገብ የሚኖረው አቶ ካሳ ነበር። የግቢውን ያጠናጥር ቀለም እየቀባ ማንም ምክር ሳይጠይቀው መድኃኒቱን አጠጣችኋት፣ ግን ኮሶ መውጣት አለመውጣቱን ለማወቅ አንድ ሰው አይነ ምድሯን መቆጣጠር አለበት አለና አጥሩን መቀባቱን ቀጠለ። ካሳ ያለማገነን መልኩ ቀለም የሚቀባውን ያጠናጥር ይመስላል። እርዝመቱና ግጥነቱ ቁጭ አጠናውን። ፊቱ ደረቅ በድን ስሜት አልባ ሲሆን በቃ ጠቅላላ ቆመናው ሊደረመስ እንደደረሰ ያዘመመ ግንብ በጣም ይከብዳል። እንደዚህ አይነት ደረቅና ስሜት አልባ ሰው ገጥሞኝ አያውቅም። ቀብር ላይ የተሰማውን ሐዘንና ሰርግ ላይ ስላየው ጭፈራ የሚገልጸው በአንድ አይነት ቀዝቃዛ ድምጸት ነው። ይህን ሰው በደንብ ሳስተውለው ትንሽ ብርሃን ነገር ፊቱ ላይ ብልጭ የሚለው ስለ ሰው ውድቀት ሲያወራ ብቻ ነው። አንድ ጊዜ አስታውሳለሁ፣ አሜሪካ የምትኖረው እህቱ የምትወዳትን አንድ ልጇን በአሰቃቂ ሁኔታ በመኪና አደጋ ተነጠቀች። ይህንን አሳዛኝ ዜና ቤታችን መጥቶ ለእናቴ ሲነግራት እሰማለሁ። ነገሩ በጣም ልብ የሚሰብር አሳዛኝ ክስተት ሆኖ ሳለ የካሳ ድምጽ ውስጥ ግን ከደስታ የማይተናነስ
ሳሳ ያለ የድል አድራጊነት ስሜት ያስተዋልኩ መሰለኝ። ይኸው እንግዲህ አሜሪካ እንዳላለች አይኗ እያየ ልጇን መኪና በላባት። ልጅቱ በቆመችበት ነው አሉ መኪና የወጣባት። የኛ ባል አሜሪካ። እግዚኦ መሐረና ክርስቶስ ከማለት ሌላ ምን ይባላል? እግዚአብሔር እንግዲህ እንዲህ ነው ሰውን የሚያስተምረው አለ አፉን እየጠራረገ። ካሳ ይህን የመሰለ አሰቃቂ ስቃይ ከእግዚአብሔር የተሰጠ ነው ብሎ ማመኑ፣ መለኮትንና አረመኔነትን አጣምሮ ማየቱ በጣም የረበሸኝ ነገር ነበር። ይኸው ዛሬ ደግሞ አቶ ካሳ እንደ ዋዛ ስለ እኔ አይነ ምድር ሳይጠየቅ መለፍለፉ ውርደቴ የሚያስደስተው አይነት ስሜት ፈጠረብኝ። በፍጥነት ወደ ክፍሌ ሄድኩ። በትራሴ ፊቴን ሸፈንኩና የቻልኩትን ያህል ጮኩ። አይነ ምድሬ የውይይትና የትንታኔ ርዕሰ ጉዳይ የመሆኑ ሁኔታ ልቋቋመው የማልችለው ብስጭት ውስጥ ዘፈቀኝ። ከነዚህ ጎረቤት ተብዬዎች የትም ማምለጫ ቦታ ለመኖሩ አናደደኝ። ያለምንም ከልካይ እንዳሻቸው ጣልቃ ለመግባት ነፃነት አግኝተዋል። የዚያን ቀን ከሰዓት በኋላ መንሱር ሊጠይቀኝ ቤት የመጣ መድኃኒቱ ነው መሰለኝ በየደቂቃው ከማጓራት የማይተናነስ ግሳት ለቀቀብኝ። ከውስፋት ነፃ የሆነው መንሱር የተውሳክ ሊቅነቱን ለማሳየት ግሳቱ የሚያመለክተው የኮሶ ትሎቹ በመድኃኒቱ መረፍረፍ መጀመራቸውን ነው ብሎ አበሰረኝ። እኔም ሙሉ ለሙሉ አመንኩት። ደግሞስ ምን ምርጫ ነበረኝ? ለምን እንደሆነ ባላውቅም ቤተሰቦቼ መንሱር ቤታችንን ማዘወተር ብዙም አይረብሻቸውም። ደጋግሞ ስልችት እስኪላችሁ የሚቀርብላችሁን ፓስታ ባትወዱትም ግን ያው ምንም ጉዳት ስለሌለው ትበሉታላችሁ። ቤተሰቦቼ መንሱርን የሚታገሱት ልክ እንደዚህ ፓስታ ይመስላል። ብዙ ይመጣል ግን ማንንም አይጎዳም። መንሱር እንደኔ ተከልሎ ተጋርዶ አይነት አኗኗር አያውቅም። በተፈጥሮ አይናፋር አልነበረም። እንዲያውም መታየትና መደመጥ በጣም ያስደስተው ነበር። ነገር ግን ከመሰሎቹ የረዘመች ማሽላ አንድም ለወፍ አንድም ለወንጭፍ እንደሚባለው የተጋነነ ትኩረትን መፈለግ ላልተፈለገ አደጋም ይጋብዛል። አንድ ጊዜ መንሱር ሲያቀብጠው ለታላላቅ ወንድሞቼ ወደፊት በጊነስ በዓለም የድንቃ ድንቅ መዝገብ ላይ ስሙን ማጻፍ እንደሚፈልግ ነገራቸው። ምን አስደናቂ ነገር ፈጥሮ እዛ መዝገብ ላይ መጻፍ እንደፈለገ እንኳን እንዲያብራራ ጊዜም ሳይሰጡት በሳቅ ፈነዱ። ሆዳቸውን ይዘው እንባቸው እስኪፈስ ያሽካኩበት ድምጻቸው አሁን እንኳን ትውስታው ጆሮዬ ላይ ያንባርቅብኛል። በዚያ ቀን ነበር የመንሱር ግንባር እንዲለካ የተደረገው። የመለኪያ ሜትር የማምጣት ተልዕኮ ተሰጥቶኝ ስለነበር ሳላንገራግር ይዤ መጣሁ። በክፍሉ መሃል አስቀመጡትና ግንባሩን እስከ ጸጉሩ የመጀመሪያ መስመር ድረስ መለካት ጀመሩ። እውነትም ግንባሩ በጣም ትልቅ ነበር። ግን እንደ ዕድል ሆኖ ወንድሞቼ የግንባሩ ትልቅነት የማይካድ ቢሆንም ቅጽል ስም ለማውጣት በቂ የሆነ የተጋነነ ግዝፈት አይታይበትም የሚል ድምዳሜ ላይ ደረሱ። እንዲህ አይነት ውርደትና እፍረት ሊደርስበት አይገባም ነበር። አይኑን ባቋጥሮ ላለማልቀስ ሲታገል አንጀቴን በላኝ። ነገር ግን ጣልቃ በመግባት የማይረባ ትዕይንታቸውን በኃይል ለማስቆም በጣም ትንሽና አቅመቢስ ነበርኩ። አንድ ሰው መመለስ የማይችለውን ጋኔል በፉጨት መጥራት የሌለበት ለዚህ ነው ብዬ ከማሰብ በስተቀር ምንም ማድረግ አልቻልኩም። በሳይንሳዊ ሁኔታ የሚቻል ቢሆን ኖሮ የመለኪያ ሜትሩን ከእጃቸው መንጥቄ ድንቁርናቸውን ለክቼ መጠኑን በቁጥር ብገልጽላቸው እንዴት ደስ ባለኝ ነበር። ነገር ግን ከመንሱር በተቃራኒ የኔም አቅም ያለው ልብ ባለመባሌ ውስጥ ስለነበር ነገሩ ቢያበሳጨኝም ማንኛውንም እርምጃ ከመውሰድ ተቆጠብኩ። ወደ ቤቱ እየሸኘሁት ሳለ የማወቅ ጉጉቴ በርትቶ ለመሆኑ ግንባርህ ስንት ሴንቲሜትር ሆነ ብዬ ልጠይቀው አሰብኩና ካፌ ላይ መለስኩት። ወንድሞቼ ግንባሩን ከለኩት በኋላ በወረቀት ላይ የሆነ ነገር ሲጫጭሩ አይቼ ነበር። ነገር ግን በጣም ተቻኩለን ስለወጣን ትክክለኛውን የልኬት ቁጥር የማየት ዕድል አላገኘሁም ነበር። በኋላ ግን ራሴን ገሰስኩና ወደ ተሳሳተ አቅጣጫ የሚዋዥቀውን አስተሳሰቤን ልጓም አበጀውለት። ቀጥሎ በመንገዳችን ሁሉ መንሱርን ማጽናናቴን ቀጠልኩ። መንሱር ግን የእውነትን በጣም ምስኪን ልጅ ነበር። የዓለማችን ታላቁ ሼፍ ለመሆን እንደሚጓጓ አውቅ ነበር። ምግብ ሲያበስላይቸው ባላውቅም ሲበላ ግን ተወዳዳሪ የለውም። መንሱር ለምግብ ያለው ፍቅርና ስለ ምግብ በማውራት የሚያጠፋው ጊዜ ልክ ለስራው ጥልቅ ፍቅር ያለው የቅሪታ አካል ተመራማሪ የሚመረምረው ቅርስ ላይ ከሚያጠፋው ጊዜ ጋር ይወዳደራል። ወደፊት በጊነስ የዓለም ክብረ ወሰን መጽሐፍ ውስጥ መመዝገብ የፈለገው በአበሳሰሉ ክህሎት ነው። ለሱ ባልነግረውም እኔ ግን በውስጤ ከመጠን ያለፈ የመብላት ፍላጎቱ ከምግብ አዘገጃጀት ችሎታው ጋር ተምታቶበት ሊሆን ይችላል የሚል ጥርጣሬ ነበረኝ። ብቸኛ ወዳጁ እኔ እንደመሆኔ መጠን ተስፋ አላስቆረጥኩትም።
በመንሰፍሰፍ የሚሰለቅጠው ያ የሚወደው እህልና አመጋገቡ በዚሁ ከቀጠለ ብዙም ሳይቆይ በጣም የላቀ የማብሰል አቅም ሊያዳብር ይችላል ብዬ ተማመንበት ነበር። ይሁን እንጂ ይህንን ምኞቱን የዛን ቀን ለወንድሞቼ ባለመጥቀሱ እፎ ያልኩ። የታወቅኩኝ ሼፍ መሆን ፈልጋለሁ ብሎ ተናግሮ ቢሆን ኖሮ ጨካኞቹ ወንድሞቼ የሚያወጡለትን የቅጽል ስም መገመት አያዳግትም። እንቁላል ራስ፣ ሹካ ራስ፣ ወይ ደግሞ እንደ ግጥም ቤት የሚመታ መንሱር የድንች ፕሮፌሰር ምናምን። ብቻ ምን ልበላችሁ፣ ምኞቱን የሚያኮላሹ የቅጽል ስሞች ናዳ ያወርዱበት ነበር። ግንባር መለካት ሌላ ነገር ነው፣ ቅጽል ስም ሌላ ነገር ነው። ቅጽል ስም እኮ አንዴ ከወጣ ሊለዩት የማይችለው ጠባሳ ታትሞ ነው የሚቀረው። ስለዚህ መንሱር ህልሙን በእኔና በሱ መሃል ብቻ እንዲቀር ማድረጉ ወንድሞቼ ሊያስከትሉበት ከነበረው የከፋ የመንፈስ ስብራት አድኖታል ባይ ነኝ። የኮሶ መድኃኒት ከጠጣው ከአንድ ሳምንት በኋላ በቤታችን ውስጥ አንድ አስገራሚ ክስተት ተፈጠረ። ይህንን መግለጽ ፈታኝ ነገር ሳይሆን አይቀርም። አስታውሳለሁ፣ ቀኑ እሁድ ከሰዓት ነበር። የሆነ ነዝናዛ ዝናብ ቀኑን ያለ ወትሮ አቀዝቅዞታል። ሳሎናችን መሃል ያለው የከሰል ምድጃ በዝግታ ይፈጋል። የዝናቡ ሁኔታ በከሰል ምድጃው ከሚወጣው ሙቀት ጋር ተዳምሮ ቤታችንን ሞቅ ያለ ድባብ ሰጥቶት ነበር። ደርባባዋ እናቴ ቡናውን ዝግ ብሎ በሚፍመው ከሰል ላይ ጥዳ ስትቆላያት አለሁ። ከሷ አጠገብ ታላቅ እህቴ፣ የዕለቱ ቡና አጣጮች ሁለቱ ጎረቤቶቻችን ፋጢማና ወይዘሮ ዙሪያሽ ተቀምጠው ቡናውን በጉጉት እየጠበቁ ወሬያቸውን ይሰልቃሉ። የፋጢማን ገጽታ ማብራራት ትርፉ ድካም ብቻ ነው። የ45 ዓመቷ ፋጢማ ጎረቤት በጅምላ ይናቃትና ከነመፈጠሯ የተረሳች ሴት ነበረች። ሳታገባና ሳትወልድ ያረጠች ሴት እንደተረገመች ያልትቆጠርም የለ። ጎረቤቱ ግን እንኳን እርግማን ተብየው ሊቆጥር ለሐሜት እንኳን ተጸይፏት ረስቷታል። በዚህ ታሪክ ውስጥ ፋጢማ የህብረተሰቡን አድመኛነትና ጉልበተኝነት ለመግለጽ ስለገባች እዚያው ላይ ብቻ እንድታውጠነጥኑ። ስለዚህ ሴትዮ መልክም ሆነ ባህሪ ከመግለጽ ተቆጥቤያለሁ። በሌላ በኩል ደግሞ ወይዘሮ ዙሪያሽ በህብረተሰቡ መሃል ተሰሚና ታዋቂ ነበሩ። በ80ዎቹ አጋማሽ ላይ ያሉት እኚህ ቆንጆ አዛውንት ቁንጅናቸው ውጫዊ ብቻ ነበር። ሴትዮዋ በጣም አክራሪ ሃይማኖተኛ ከመሆን ባሻገር ሁሉን አውቃለሁ ባይ ናቸው። የሞት አስነሳለሁ ሲሉ አልሰማሁም እንጂ ከሰማይ በታች ላሉ ችግሮች ሁሉ መፍትሄ እንዳላቸው ለማስረገጥ በየሰው ጉዳይ ጣልቃ እየገቡ ነገር ሲፈተፍቱ ይውላሉ። በተፈጥሯቸው ሰው አይወዱም። የሚገርመው ግን በእሳቸው ዘንድ ተቀባይነት ለማግኘት ከስራቸው የሚያነፈንፉ ብዙዎች ናቸው። ባጭሩ እኚህ ሴትዮ ሰፈሩ ውስጥ ካሉት ሰዎች በሙሉ ጨለምተኛና ክፉ ነበሩ። ጥጌን ይዤ የማነብ ለመምሰል ብጥርም ጆሮዬ ግን ከቡናው ዙሪያ ያለው ውይይት ላይ ነበር። ድንገት ሳይታሰብ ወይዘሮ ዙሪያሽ ያው እንደተለመደው የበላይነት በተሞላበት መንፈስ ወደ ፋጢማ ያነጣጣረ ወሬ ጀመሩ። አሁን አንቺ ባል እንኳን ብታገኚ ምን ዋጋ አለው? በቃ መሃን እኮ ነሽ አሉና ያዩት ጀመር። የፋጢማ ዝምታ በጣም ያስደነግጥ ነበር። ራሷን ከመከላከል ያገታት ፍርሃት ይሆን ብዬ አሰብኩ። ወይዘሮ ዙሪያሽ በመቀጠል አሁን ባንቺ እድሜ አይነ ስውርና መስማት የተሳነው ወንድ እንኳን አንቺን ለትዳር አይመርጥም። የሚተካው ዘር ካልሰጠሽው ምን ትሰሪለታለሽ? አሏትና ትኩረታቸውን ወደ ቡናው አዞሩ። ማንም ለሳቸው መልስ ለመስጠት ወይም ለመናገር አልደፈረም። በገዛ ቤቷ እንግዳዋ እንደዚህ እየተዋረደች እናቴ እንኳን ለፋጢማ መቆም አልቻለችም። እና ሚችን ብቸኛ ሴት በዝምታ ቀርቅራ ሳያት ጥልቅ ሐዘን ተሰማኝ። ወይዘሮ ዙሪያሽ መናገር በጀመሩበት ቅጽበት መንፈሷ ክፍሉን ለቆ የወጣ ይመስላል። እንዴት አይነት ጨካኝ ሴት ናቸው ብዬ አሰብኩ። አንገታቸው ላይ ያደረጉትን ሐብልና ከስሩ የተንጠለጠለውን ትልቅ መስቀል ቃኘት አድርጌ እኚህ ክፉ ሴት ከኢየሱስ ክርስቶስ ጋር ያላቸውን ዝምድና ማውጠንጠን ጀመርኩ። እሱ ይፈውሳል፣ እሳቸው ያቆስላሉ። በቃ ይኸው ነው። የሰፈሩ ሰው እንደሚያወራው ከሆነ ብቸኛው ልጃቸው ከሞተ በኋላ ነው አሉ ወይዘሮ ዙሪያሽ እንደዚህ በነገር ተናዳፊ ሆኑት። እኔ ወንድሞቼና እህቶቼን ጨምሮ በአካባቢው በሚኖሩ ልጆች ላይ ሁሉ ቂም ይዘዋል ይባላል። የእሳቸው ልጅ ሞቶ እኛ ስለኖርን ይሆን? ለነገሩ እኔም ፍጹም አልወዳቸውም። አባቴና ሁለት የቅርብ ጓደኞቹ አቦል ቡና ለመጠጣት ከእናቴ እንግዶች ጋር ተቀላቀሉ። አቶ ሰለሞንና አቶ ግርማ ሰፋ ያለው መቀመጫ ላይ አጠገብ ላጠገብ ተቀምጠው ከአባቴ ጋር ሆነው ጀምረውት የነበረውን ፖለቲካዊ ውይይት ሞቅ ባለ ሁኔታ ጦፉት።
ጠቅላይ ሚኒስትሩንና አመራሩን ማማትና መተቸት በጣም የሚወዱት ርዕሰ ጉዳይ ነው። የቀድሞ ወታደር የነበረው አቶ ሰለሞን ያለፈውን አገዛዝ በጣም ከማወደሱ የተነሳ ድሮ እኮ ወይም በእኛ ጊዜ እኮ ካለ አይመለስም። ባለባበስ ማንም የማይስተካከለው ሰለሞን ዘለግ ያለ ቁመና አለው። ከመጠን በላይ የጎፈረው የቅንድቡ ጸጉር ይሆን ወይም ደግሞ የከንፈሩ ቅጽነት 4 ማዕዘን ፊቱን አተኩሮ ላየው ሰው ይህ ነው የማይባል የሆነ የሚረብሽ ገጽታ ነበረው። በአንደኛው እጁ መዳፍ አፍንጫውን እየጠረገ በሌላኛው እጁ ከያዘው ስኒ ቡናውን ፉት እያለ አልሰማላችሁ እንጂ እየነገርኳችሁ እኮ ነው፣ ማርያምን ነው የምላችሁ። በዚያን ጊዜ እናንተም የምታውቁት ነገር ነው። በአንድ ብር 8 እንቁላል እንገዛል ነበር እንዴ ብሎ ሲኒውን እንደያዘ አቶ ግርማን ቃኘው። አቶ ግርማን በስምምነት ራሱን ነቀነቀ። የአቶ ግርማ ፊት ተሰርቶ ያልተጠናቀቀ ህንጻ ይመስል ነበር። ፍጥጥ ብሎ ዝብርቅርቅነቱን ላጤነው ሰው እባክዎትን እንደገና አስተካክለው ያደራጁኝ የሚል ጥሪ የሚያስተላልፍ ነው የሚመስለው። አናቱ ላይ በጣት የሚቆጠሩ ጸጉሮች ቢኖሩትም በኪሱ ይዟት የሚዞራትን ማበጠሪያ 10 እያወጣ በአይናችን ልናየው የተሳነንን ጸጉር ለመግራት ይሞክራል። ጸጉሩ የማበጠሪያ ክብር ይፈልጋል ብሎ ማሰቡ በራሱ አስቂኝ ነገር ነው። ወጣ ገባ ብሎ ያለ ስርዓት ያደገው ጺሙና በፊተኞቹ ጥርሶቹ መሃል ያለውን ሰፋ ያለ ክፍተት ለሚያየው ሰው ሁሉ ያበሳጫል። እንደዚህ ተሰብስበን በነበርንበት በዚህች እሑድ ቀን ነበር የግቢያችን በር በድንገት በከፍተኛና በማያቋርጥ ሁናቴ ተንኳኩቶ ያስበረገገን። እንደዚህ አይነት ጥድፊያ የተሞላበት ከድብደባ የማይተናነስ መንኳኳት ከሞት ወይም ከአንድ አይነት አደጋ ጋር የተያዘ ስለሆነ ሁላችንም ግር ብለን እየተሯሯጥን ወደ በሩ አመራን። በሩ ሲከፈት አክስቴ ከመጠን በላይ የጮኸች በፍርሃት ትንቀጠቀጣለች። በጣቷ ወደ ሆነ በሩ ላይ ወደ ተጣለ እንግዳ ነገር እየጠቆመች ለአባቴ ወንድሜ እየው እስቲ ያቺ ጠንቋይ በር ላይ ምን እንዳስቀመጠች፣ ወይኔ ወንድሜ ማን ይሁን እንደዚህ ሊጎዳ ያሰበው፣ ከዚች ጠንቋይ የተመሳጠረው ማን ይሁን ብላ ወደ ነገርየው እንዳይጠጋ ጎተተችው። አባቴ ይህን ሲሰማ በድንጋጤ ደርጎ ቀረ። ራሷን በሁለት እጆቿ ይዛ አባቴን እንደገና ልታስረዳው ትሞክር ጀመር። እየው እስቲ ይህ የሞት ድግምት ነው እያለች ማልቀሷን ቀጠለች። ቀስ ብዬ ወደ ጠቆመችው ነገር ተጠጋው። የሆነ በጥቁር ክር የተጠመጠመ የሚያስፈራ ሸንጉሊት የሚመስል ነገር ነጣ ያለ ሳህን ላይ ተያይዞ ከተለያዩ ቅጠላ ቅጠሎች ጋር ጥፍር ተደርጎ ተቋጥሯል። ከዚያም በራችን መግቢያው ላይ በትክክል መስመሩን ጠብቆ ተጋድሟል። ይህ ትዕይንት ሁሉንም ሰው እጅጉን አስደነገጠው። ሰፈሩ ጠቅላላ በፍርሃት ተሸበረ። እኔም ይህን አስፈሪና እንግዳ ክስተት ለመሸሽ ከእናቴ በስተጀርባ ተደበቅኩ። ስለ ሁኔታው በቂ የሆነ መረጃ ልናገኝ ባንችልም ግን ሁሉም ሰው የተስማማበት ነገር ቢኖር አንድ የታወቀች ጠንቋይ የሞት ድግምት ደጃችን ላይ ማስቀመጧ ላይ ነው። ምንም እንኳን ለወይዘሮ ዙሪያሽ የነበረኝ ጥላቻ ስር የሰደደ ቢሆንም የዛን ቀን ግን እንደተጠበቀው ወዲያውኑ ለዚህ ጉዳይ መፍትሄ ለማምጣት ኃላፊነት በመውሰዳቸው እፎ ያልኩ። ወይዘሮ ዙሪያሽ እያማተቡና የሆነ አይነት ጸሎት እያጉተመተሙ ይህንን ነገር ማንም ሰው በእጁ እንዳይነካ ብለው ቀጭን ትዕዛዝ ሰጡ። ቤታችን ወሬ ለመቃረም በሚቀላውጡ መንገደኞችና ምጽዋት ጠያቂዎች ተከበበ። ግርግሩ ያበሳጫቸው ወይዘሮ ዙሪያሽ ግን እየተሳደቡ ውጭ የቆመውን ሰው ሁሉ አባረሩ። እኚህ ሴት እየተንጎራደዱ ጉዳዩን ሲያጤኑ አተኩረው ላያቸው የወንጀል ምርመራ ክፍል ኃላፊ ነበር የሚመስሉት። ከጥቂት ደቂቃዎች በኋላ ጉሮሯቸውን የጠራረጉ ይህ የዚያች ጋለሞታ ጠንቋይ አስናቀች ስራ ነው። በዚህ ሰፈር ሌላ እንደዚህ አይነት መተተኛ የለም። ለዚህ ቤተሰብ በጣም ክፉ የተመኘ ሰው አለ። ቅድስት ድንግል ማርያም ግን በቸርነቷ ትጠብቃቸዋለች አሉና ማማተባቸውን ቀጠሉ። አባቴና ጓደኞቹም ከሳቸው ጋር በመስማማት ማማተብ ጀመሩ። ወይዘሮ ዙሪያሽ ከዚያ ትኩረታቸውን ወደ እናቴ ያዙረው ጓንትና ፌስታል እንድታመጣ አዘዟት። እኔም እናቴን ለማገዝ ተከትያት ወደ ኩሽና ሄድኩኝ። ከተወሰነ ጊዜ በኋላ እንደታዘዝነው የጨርቅ ጓንትና ተለቅ ያለ ፌስታል ይዘን ወደ ቦታው ተመለስን። ወይዘሮ ዙሪያሽ እጃቸው ላይ ጓንት ካጠለቁ በኋላ ጸሎታቸውን ጮክ ብለው እያነበነቡ ታላቅ እህቴን ፌስታሉን ከፍታ እንድትይዝ ምልክት ሰጧት። ጸሎታቸውን ሳያቋርጡ ከፍተኛ ጥንቃቄ በተሞላበት ሁኔታ ያ ሳህን ላይ የተቋጠረውን ድግምት ፌስታል ውስጥ ሲከቱ በመሸበር ተመለከትናቸው። ከዚያም ምክራቸውን በመቀጠል አሁን ዋናው ነገር ምን መሰላችሁ? ይህ ድግምት ወደ ላኪው መመለስ አለበት።
በቃ አሁን የሚያስፈልገው በአስቸኳይ ወስዶ መተቷን እዛው በሯ ላይ ማስቀመጥ ነው በማለት ንግግራቸውን እንደመደሙ። ሁሉም በአንድነት በነገሩ ተስማሙ። እኔም አዋቂዎች ለዚህ አስፈሪና እንግዳ ክስተት መፍትሄ በማበጀታቸው ፍርሃቴ ቀስ እያለ ተቃለለ። አገር ሰላም ነው ብዬ ወደ ሳሎን ለመግባት መራመድ ስጀምር ወይዘሮ ዙሪያሽ የት አለች ያቺ ትንሽ ልጅ ብለው ሲጣሩ ሰማሁ። የት ልሄድ? ምን ይዋጠኝ? በቃ በድንጋጤ ደርቄ እዛው ባለሁበት ቆምኩ። አሁን እስቲ ይታያችሁ፣ በሰይጣናዊ አምልኮ ከተካኑት ከነዚህ ሁሉ አዋቂዎች አንዱ መምረጥ ሲችሉ ስለዚህ ጉዳይ ምንም የማላውቀው አንዲት ምስኪን ልጅ ይህንን አስፈሪ ድግምት ለመመለስ መታጨቴን ምን ይሉታል? በፍርሃት እየተንቀጠቀጥኩ አይኖቼ በእንባ ተሞሉ። እርዳታቸውን ፈልጌ እናቴንና አባቴን ተመለከትኩ። ግን እንደተጠበቀው በዚህ ጉዳይ ላይ ፈላጭ ቆራጭ ወይዘሮ ዙሪያሽ ስለነበሩ ድምፅ አልባው ልመናዬ ፋይዳ አላገኘም። ከተሰጠኝ አስፈሪ ስራ ይልቅ ከዲያብሎስ ጥቃት መጠበቅ ያለባት የተወደድኩ ልዩ ልጅ አለመሆኔን ማወቄ እጅጉን አስከፍቶኝ ልቤ በሐዘን ተሰበረ። ወይዘሮ ዙሪያሽ ፌስታሉን ከመስጠታቸው በፊት ሁለቱንም እጆቼን ይዘው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የሚለውን ቃል እንድደግም አዘዙኝ። እኔም ጮክ ብዬ የተባልኩትን 3 ጊዜ ደጋገምኩ። ከዚያም አንገታቸው ላይ የተንጠለጠለውን መስቀል አሳለሙኝና ፌስታሉን አስረከቡኝ። እንደታዘዝኩት የዲያብሎስን ንብረት ተሸክሜ ደጃፏ ላይ ለማስቀመጥ ወደ ጠንቋዩ አስናቀች ቤት አመራሁ። እውነት እላችኋለሁ እንደዚህ አይነት ስር የሰደደ ፍርሃት መቼም ተሰምቶኝ አያውቅም። ገና መራመድ ስጀምር ፌስታሉን የያዘው እጄ በላብ ተዘፈቀ። ነፍሴ ውስጥ የድፍረት እሳት ለመለኮስ አስቤ ለቤተሰቦቼ ለማውለብለብ ዞር ብዬ ወደ በራችን ስመለከት ሁሉም ተጠራርገው ገብተው ሰላማዊ ኑሯቸውን ቀጥለዋል። ከዚህ ድግምት ጋር መራመድ ከጀመርኩ ከ10 ደቂቃዎች በኋላ ምንም አይነት ጉዳት እንዳልደረሰብኝ ተገነዘብኩ። እንዲያውም ደቂቃዎቹ የረዘሙ በሄዱ ቁጥር የነገሩን አስፈሪነት ላፍታ ዘንግቼ ድግምት ሳይሆን ድንች የተሸከምኩ መሰለኝ። ለማንኛውም ብዬ ራሴን በጥንቃቄ በመመልከት በሰውነቴ ላይ የተለወጠ ነገር እንዳለ ለማረጋገጥ ሞከርኩ። ሁሉም የሰውነቴ ክፍሎች በትክክል እየሰሩ መሆናቸውን ሳረጋግጥ እፎይታ ተሰማኝ። ፌስታሉን ይዤ ከቤት ስወጣ ዲያብሎስ ወይ አጠናግሮ ይደፋኛል ወይ አጣሞ ያስቀረኛል ብዬ ሰግቼ ነበር። ነገር ግን በጣም የማረባ ዋጋ ቢስ መሆኔን የተረዳሁት ዲያብሎስ እንኳን ለኔ ደንታ እንዳልነበረው ሳውቅ ነው። ለካስ ዲያብሎስ የማሳቀያ ጉልበቱን እንደኔ አይነት ተራ ሰዎች ላይ በከንቱ አያፈስም። ነገሩ አሳቀኝ። የጠንቋዩ ቤት ከቤታችን የ15 ደቂቃ ያህል የእግር መንገድ ይርቃል። ሆኖም ግን ጅምሩ ላይ በነበረ የጭንቀት ምክንያት አቅጣጫዬን ስቼ ስለነበር እንደገና የኋልዮሽ ተመለስኩ። አንዴ ዲያብሎስ እንደናቀኝ ከተረዳው በኋላ የነበረ የጭንቀት ሁሉ ተነነ። የተሸከምኩት መተት እንኳን ሊያስፈራኝ ጭራሹኑ የረሳሁት መጣሁ። ፈጠን እያልኩ ወደ አስናቀች ሰፈር የሚወስደው ቅያስ ጋር ስደርስ እሁድ ያለ ወትሮዋ ሕይወት ዘርታ ጠባቡ መንገድ በእግር ተሞልቶ እኔም ከሰው ጋር መገፋፋቴን ቀጠልኩ። ከቤተ ክርስቲያን እየተመለሱ የነበሩ ወይዛዝርት በነጩ የባህል ቀሚሳቸው አሸብርቀው በጅምላ ሲጓዙ ጎዳናው የእነርሱን የውበት ነጸብራቅ ተውሶ ለየት ባለ መልኩ የጸዳ መስሎ ይታይ ነበር። ከየቡና ቤቱ የሚሰማው ሙዚቃና ጭቃው ላይ የዘለለው የሚቦርቁት የሕፃናት ጨዋታ ጩኸት ይህን ቀዝቃዛና ጨለምተኛ እሁድ ሞቅታ ለግሶታል። ጠንቋዩዋ ቤት ልደርስ ትንሽ ሲቀረኝ የትምህርት ቤት ጓደኛዬ የሺን ቲመርጋ ሻይ ቤት አጠገብ ስትጫወት አየኋት። ቲመርጋ በማንም ጉዳይ ጣልቃ የማይገባ ታታሪ ከሚባሉ የሰፈራችን ነዋሪዎች አንዱ ነበር። ቤቱ ሆኖ ፓስቲ እየጠበሰ ከመሸጥና ከእጅ ወዳፍ የሆነውን ኑሮውን ለማሳካት ከመጣር ሌላ የሚያውቀው ምንም ተንኮል የለም። የቲመርጋ ፓስቲ በማህበረሰብ ውስጥ ተወዳጅነት ያተረፈበት ምክንያት ጣት ማስቆርጠሙ ብቻ ሳይሆን በተመጣጣኝ ዋጋ መሸጡም ይመስለኛል። ለኔ ቲመርጋ ማለት የፓስቲ ንጉስ ነበር። ጤነኛ ቁመናው የስፖርተኛ እንጂ የፓስቲ ጠባሽ አይመስልም። ከመልከ መልካምነቱም በላይ የደስ ያለው ሲሆን ክብ ፊቱ ደግሞ የበለጠ ተወዳጅ አድርጎታል። መሃል ግንባሩ ላይ ሁሌም በግልጽ ይታይ የነበረ የደም ስር ቢረጋጋም ቢጨነቅም ልክ እንደ ንቅሳት ሊለየው ያልቻለው ምልክት ሆኖበታል። ከሁሉም ጎረቤቶቼ መሃል ቲመርጋን በተለየ መልኩ ወደው ነበር። ምናልባትም አልፎ አልፎ በትምህርት ቤት ቦርሴ ውስጥ የሚሸጉጥልኝ ነጻ ፓስቲ ለሱ እንዳደላ ምክንያት ሆኖኝ ይሆናል። ነገር ግን ቲመርጋን እጅጉን የማደንቅበት ዋናው ምክንያት
እንደ ሌሎቹ ጎረቤቶቻችን በየሰው ጉዳይ ጣልቃ ለመግባቱ ነው። ቲመርጋ በር አካባቢ ስደርስ የሺ ወደ እኔ እየሮጠች መጣችና ተቃቅፈን ሰላም ተባባልን። የሆነ ነገሯ ተቀይሯል። ሁሌም በረዥሙ የሚጎነጎነው ጸጉሯ ወደ ኋላ ተንዠርጎ ኮሳሳ ሰውነቷን ጎትቶ ሊጥል የሚጣጣር ይመስላል። ፊቷ ጭር ስላለብኝ ጠጋ ብዬ ስመለከታት ከጥቂት ወራት በፊት ተወነጋግሮ የነበረውን ጥርሷን ለማስተካከል የተሰካላት የሽቦ ማሰሪያ የለም። የኔን የጥርስ ሽቦ ያወጡልኝ ከ2 ዓመት በኋላ ስለነበር በመውጣቱ የሚሰማትን እፎይታ መገመት አላቃተኝም። ነገር ግን ጥርሷን በደንብ ቀርቤ ሳጤነው ድዷ ከልክ ያለፈ ጠቁሮ በፊት ጥርሷ መሃል ያለው ክፍተት ከበፊቱ የበለጠ ሰፍቶ ሌላ ሰው አስመስሏታል። ምን አዲስ ነገር አለ ብላ ጠየቀችኝ። ከያዝኩት ፌስታልና ከዲያብሎሱ ንብረት ጋር ያልተያያዘ አጭር መልስ ሰጠው። ምንም በማለት አብዛኛውን ጊዜ ያለምንም የተለየ ዓላማ ሰፈር ለሰፈር ማውደልደላችን የተለመደ ስለነበር ሳትጠራጠር መልሴን አመነች። ከዚያ እኔም በተራዬ የጥርስሽን ሽቦ በቶሎ አወጡልሽ አልኩ። ሌላ አላስፈላጊ ነገር ሳላክል ለማውራት አመነታች። ትካዜ ውስጥ ስትገባ የሆነ የሐዘን ስሜት ፊቷ ላይ አነበብኩ። ዝምታዋን እንድትሰብር ስለፈለግኩ ምን ተፈጠረ ብዬ ጠየቅኳት። ዝግ ባለ ድምፅ የእንጀራ አባቴ ይህን የጥርስሽን ሽቦ ለማጥበቅ 10 ጊዜ ሐኪም ቤት መሄድ ትርፉ ወጪ ብቻ ነው ብሎ ከጎረቤታችን ከጋሽ ንጉስ ጋር ሆነው በፒንሳ ሊያጠብቁት ሞክረው ነበር ብላ ነገሮችን በጥሞና ለመረዳት ፋታ ሳትሰጠኝ ታሪኳን ማውጋት ቀጠለች። ፒንሳው ላይ የነበረው ዝገት ለድድ ብክለት እንዳበቃትና ቁስሏ እንዳመረቀዘ ስታወራ ሐዘኗን ለመጋራት አይኖቼ ፊቷ ላይ ተንከራተቱ። ከዛም የእንጀራ አባቷ ሳይወድ በግዱ ለጥርስ ሐኪም ከመጠን ያለፈ ብር ከፍሎ ሽቦው እንደወጣና ድዷ ከብዙ ስቃይ በኋላ ቢያገግምም ጥርሷ ግን ይበልጥ እንደተበላሸ ነገረችኝ። አተርፍ ብሎ ስላከሰረችው ክፉኛ እንደረገማትም ስታጫውተኝ እኔ ደግሞ በተለይ የእንጀራ አባቷንም ጋሽ ንጉሱንም በውስጤ ናኳቸው። የተሰበረውን መንፈሷን ለመጠገን በመሻት ከቲመርጋ ፓስቲ ገዝተን እንብላ ብዬ በድንገት ጠየኳት። በተንጋደደው ጥርሷ ፈገግ ብላ ራሷን በስምምነት ወዘወዘች። ኪሴ ውስጥ የነበረኝን ሳንቲም ሳሰላው 4 ፓስቲ ሊገዛ ይችላል። 2 ለኔ፣ 2 ለሷ። ቲመርጋ በፈገግታ ተቀብሎን ፓስቲውን በቅናሽ ሸጠልን። ፓስቲ ለመግዛት የሚመጡ ደንበኞቹ እዛው በቆሙበት ይጠብቃሉ እንጂ ቤቱ ውስጥ እንዲበሉ አይፈቀድላቸውም። ነገር ግን እኛን ለመሳሰሉ የጎረቤት ልጆች ስነ ስርዓት ይዘን ቁጭ እስካልን ድረስ ቤቱ ውስጥ ቁጭ ብለን ፓስታችንን ብንገምጥ ደስታው ነው። የቲመርጋ መኖሪያ ቤቱ ራሱ ዕቃ መሸጫ ሱቅ ነበር የሚመስለው። በየቦታው ተሰበጣጥረው የተቀመጡ ድስቶች፣ ጀበናዎች፣ ወንፊቶች፣ ትንንሽ እግር መስቀያ ሳጥኖችና በዱቄት የታጨቁ ጆንያዎች ቤቱን አጣበውበታል። ቤቱ ውስጥ የነበረው ትርፍ ቦታ ፓስቲ ያዘው በሚጠብቁ ደንበኞች ጥቅጥቅ ብሎ ሞልቶ ነበር። በዚህ በተመሰቃቀልና በቃ በተጨናነቀ ቤት ውስጥ እኔና የሺ ጥጋችንን ይዘን በሹክሹክታ እያወራንና እየሳቅን ፓስቲያችንን እስከ መጨረሻው ፍርፋሪ ድረስ አጣጣምን። የቲመርጋን ቤት ለቀን ስንወጣ ከባድ ዝናብ መጣል ጀመረ። የሺ ጥድፊያ በተሞላበት ሁኔታ ተሰናብታኝ ወደ ቤቷ እየሮጠች ገሰገሰች። እኔ ግን የታዘዝኩትን ስራ እንዴት እንደምጨርስ እያሰብኩ በአቅራቢያዬ መጠለያ ፈለግኩ። ከእንቅልፍ እንደመባነን ያህል ድንገት ትዝ ሲለኝ እጄ ላይ ይዤው ከሰዓቱ ሙሉ ስንገላጀጅ የነበረውን የዲያብሎስን ንብረት ለካስ ቲመርጋ ቤት ረስቼው ወጥቻለሁ። ሰውነቴ በፍርሃት ርዶ መንቀጥቀጥ ጀመርኩ። ከጥቂት ደቂቃዎች በኋላ ግን የት እንዳስቀመጥኩት ማንም ሊያውቅ እንደማይችል ተገነዘብኩ። ቲመርጋ ድግምቱን እንደዛ በተዘበራረቀውና በቃ በተጨናነቀው ቤቱ ውስጥ የማግኘት እድሉ ጠባብ ቢሆንም ድንገት ቢያየው እንኳን እኔን ሳይሆን የሚጠረጥረው የሰይጣን ወዳጅ ነው ብሎ የሚገምተውን ከደንበኞቹ መካከል አንዱን ያልታደለ ሰው ነው። ከብዙ ማሰላሰል በኋላ ለቤተሰቦቼ ለማዋሸት ወሰንኩ። ይሄ ማንንም አይጎዳም ብዬ ራሴን አረጋጋሁ። ቤት ስደርስ እንግዶች ሁሉ መበታተናቸውን ሳውቅ እፎይታ ተሰማኝ። ጎረቤታችን ቢኖሩም ማኖሩ በመስቀለኛ ጥያቄ አጣድፈው እውነቷን ያወጣጡኝ ነበር። የዛን አመሻሽ ግን አባቴና እናቴ መልሴን ለማወቅ በመጓጓት እሺ እንዴት ሆነልሽ? በሯ ላይ ስታስቀምጪው ማንም አላየሽም? ብለው ለጠየቋቸው ጥያቄዎች የሰጧቸው አጭር የተጭበረበረ መልስ እረፍት ሰጣቸው። ዲያብሎስ እነሱን ትቶ ወደ መጣበት ወደ ጠንቋዩ አስናቀች ጉያ ተመልሶ በመግባቱ
ታላቅ እፎይታ ተሰማቸው። ይህ እንግዳ ክስተት ከተከሰተ ከአንድ ሳምንት በኋላ ተወዳጁ ቲመርጋ ባልታወቀ ምክንያት ራሱን አጠፋ። የሰፈሩ ሰው በሙሉ ተንሰቅስቆ አለቀሰ። እኔ ግን መጽናናት አልቻልኩም። የቲመርጋ ሞት ነፍሴን በሲቃ ጠብሶ አልቅሼ ሊወጣልኝ ያልቻለ ጥልቅ ሐዘን ውስጥ ዘፈቀኝ።